ምንድነው መስኮቱን ዝጋውና እንሂድ ዝም በለው ምንድነው ቀይ አልገባኝም ማለት አይደለም ቀይ እንዴ ብራ ያሟል እንዴ ታው ዝም በለውና እንሂድ በእናትህ ቆይ አንዴ ነው ወርሻው አይደለም ቀይ ቀይ ምንድነው ኧረ እኔ ላቆም ያሟል እንዴ ምን ሆነ ነው በማይመለከት አትገው ለማንኛውም እሺ ቆይ ስሚኝ ተረጋጊና ምንድነው ችግር ምንድነው ያሟል እንዴ ሲጀመር ብር ምናምን ብለህ ተልከስከሰ ራስን ይቀርብከኝ አይደለ ምንድነው ችግር እኮ ላስታርቃችሁ ምንድነው ታስታርቀን ማን ነው ተነስታረቅ ያረቀ ይመለከታል አያው በእኔ ምክንያት እንደተጣላችሁ እየተሰማኝ ስለሆነ ዝም ብሎ ዘመናት ክፈተውና አስወርደኝ ያማል እንዴ መኪናውን ክፈተው አሁን ማለት በጣም ይቅርታ ቆይ ተረጋጊ መጀመሪያ በቃ አስወርደኝ አልፈልግም እኮ በእኔ ምክንያት ነው የተጣላችሁ ተባለ ማን አንተ ራስ እንዴ ነው የምታየው ምን እንደምታጣላን አንተ ይመለከታል ክፈተውና አስወርደኝ እኮ ተረጋግተሽ ከሱ ጋር አብረሽ ነው የምትፈልጊው በቃ አይገባህም ሁለታችሁም አልፈልጋችሁም ትፈልጉ ገደል ግቡ አስወርደኝ በቃ ወይ ሃኒ ወይኔ በነሽ ጉዱኝ ይልሻለሁ ጓደኛዬ አይደለም ተይኝ በእናትሽን ያ ጀዝባው ወክሽ አይደለ ከስንት ነገር ያስመረጠኝ እንደሆነ ብታውቂ ወይ ለኔ ያልሆነኝ ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንበታችኋል የሳምንቱ ፕሮግራም እንግዲህ እንደቀጠለ ነው የዛሬው ፕሮግራማችን የሚሆነው እስኪ አካባቢያችንን አሰስ እናረጋለን አካባቢያችንን አሰስ ስናረግ ምን አይነት ያጋጥመናል እስኪ ዛሬ ደግሞ ለየት ባለ ነገር ለመምጣት ሞከራለሁ ያው እንደለመድነው እርዳታ ነው የምንጠይቀው ዛሬ እርዳታ የምንጠይቅበት መንገድ ደግሞ የተለየ ነው የዛሬው እርዳታ ያጠያየቃችን ደግሞ እንዴት ነው ዋሌቴ ጠፍቷል ብር የለም እና ብር 150 ብር የት አካባቢ ልበል 50 ብር የሚያስጠይቅ ኮየፈጭ ነው ሰፈሬ እና የዋሌቴን ወስደውብኝ ነው 150 ብር ካላችሁ እርዱኝ እላለሁ እንግዲህ በዛ መሃል ምን ሊያጋጥመን ይችላል ያው ትልቅ ብር ሆኖ ሳይሆን እንግዲህ ያው ዞር እያለን ነው እስኪ ሰላም ነው እንዴት ነሽ አለን ማርሽ አንዴ ደውልሻለሁ የሆነ ነገር ላስቸግርሽ ነው ትንሽ በእናትሽ ብር 150 ብር ምናምን ካለሽ በእናትሽ ይቅርታ በጣም ያው እንደዚህ መጠየቅ ከባድ ነው አይጠየቅም ግን ካቅሜ በላይ ስለሆነብኝ ነው እዚህ አካባቢ ማውቀው ሰው ስለሌለ ነው ግን የቸገረ መስሎኝ አዎ ዋሌቴን እኮ ሰርቀውኝ እኮ ነው በእናትሽ ሰፈሪ ደግሞ እኮ እየፈጨ ነው እና እኮ እየፈጨ መሄድ ፈልጌ 50 ብር የለኝም በእናትሽ ተባለ ይቅርታሽ በጣም የቸገረ መስሎኝ ግን ደግሞ ወንድ ልጅ በቸገረ አይጠይቅም አይደለ የሚባለው አዎ በቸገረ አይጠይቅም ልክ ነሽ ታክሲ ውስጥ ነው የሰረቁት እዚህ የሆነ ግርግር ላይ ብቻ ከኪሴ ወሰዱ ስልኬን አልነኩትም አዎ ስልኬን ስልኬ አመሰግናለሁ እኔ እንግዲህ በጣም ጥሩ ሰው ነሽ ማለት ተረጂኛለሽ ብዬ አልጠበቅኩም ነበር ችግር የለውም አመሰግናለሁ ጥሩ ሰው ነሽ በጣም አስፈልጎኝ ግን አልነበረም አልገባኝም ማለት አልገባኝም ያው አስፈልጎኝ አልነበረም ያው ሰውን ቴስት ለማድረግ ነው ነገር ነው እና በጣም አመሰግናለሁ በጣም መልካም ሰው ነሽ በዚሁ ቀጥይ እየቀለድክ ነው ወይስ አይ እየቀለድኩ ምናምን እንኳን አይደል እና ለዚህ ለተበበረሽ የሆነ ነገር ባረግልሽ ደስ ይለኛል የሆነ ስጦታ ወይ ምሳ በጋብዝሽ ምናምን ደስ ይለኛል አመሰግናለሁ ምሳ ልጋብዝሽ ምንም ስራ የለም መሰለኝ አይ ስራ አለኝ እሱማ በጣም ጥሩ ሰው ነሽ እውነት በጣም አመሰግናለሁ እና የሆነ ስጦታ ነገር ወይ ደግሞ ምሳ በጋብዝሽ በእናትሽ አመሰግናለሁ በጣም ወንድም ይቸገረኝ አልከኝ ረዳው ካለ አልፈልግም ጥሩ ሰው ነሽ በጣም ስለዚህ ልሂድበት አመሰግናለሁ ይቅርታ ይገርም ትመጣ ይሆን ምናውቀው ነገር የለም ግን ጥሩ ሰው ነች እኮ ምን እላታለሁ የምሬን ቀለልክ መስሎኛል ደግሞ በዚህም ጀመራችሁ እንዴ አልገባኝም ምን ቀረጻ ምናምን ያካሄድክ ነው ወይስ አይ ቀረጻ ምናምን እንኳን አይደለም በጣም ጥሩ ሰው ነሽ አመሰግናለሁ ይሄን እኮ ዝም ብለህ እየቀለድክ መስሎኛል ልጅ ያሟል እንደ እያልኩኝ ነበር እንደዛ ከሆነ ውስጥ ገብተን ነው የምር ጥሩ ሰው ነሽ ግን ልጋብዝሽ ስለሽ እኮ እምቢ አልሽ አይ እየቀለድክ ነበር ይመስለኝ አልገባኝም ልጅ ምን ሆነ ያሟል እንደ እያልኩኝ ነበር ታውቃለህ እንደዚህ አልመሰለኝም እንዲህ መኪና ይዘህ ምናምን ነገር በዚህም ተጀመረ እንዴ
እውነት ከተታውን ውስጥ ገብተን እናወራ። እኔ እኮ ከመጀመሪያም ሳይጠርጥሬ ነበር የቸገር አመስልም ጭራሽ እንደዚህ አይነት መኪና ይዘው ነው 100 ብር ስትል ግን ጦርነት ለራስ ነው የሚባለው። አየህ አይደለ? እኮ እኔ እኮ ምሳ ልጋብዝሽ ስልሽ እኮ እምቢ አልሽኝ። መቼ ነው እንደዚህ መሰለኝ አልገባኝም ነበር። ወዴት እየሄድክ ነበረ? እኔ እዚሁ አካባቢ ነው የሆነ ሰው ምናምን እየጠበቅኩኝ። አይ ስለ ግራ አጋባኝ። ልጅ ያሟል እንደ እያልኩኝ ነበር ቸገረኝ ነው ምናምን ስትል አለባበስን ሳይው አመስልም ምንድነው ምናምን አልኩና ያው እኔም ሰው መርዳት ነው። አይ ግን ጥሩ ሰው ነሽ በጣም አመሰግናለሁ። በጣም እኔ ሰው መርዳት በጣም ነው የምወደውና እውነት በጣም አየሁሽ እኮ ማለት እንደዚህ ሌባ ነው ብለሽ አለማሰብሽም ገርሞኛል በጣም። አዎ መጀመሪያ ምስኪንነትን አየውና ሳይክ ደግሞ ተቸገርከም አመስልም ግን ደግሞ አንተም ቸግሮት ሊሆን ይችላል እኮኝና በነገራችን ላይ እኔ ከልጅነት ጀምሮ ሰው መርዳት ነው በጣም የሚያስደስተኝና የምር እርግጠኛ ነሽ? አራው አው እና ብሩ ስትመልስልኝ ልጋብዝ ስትለኝ ነው ያሟል እንዴ ምን እየሆነ ነው እያልኩኝ ነበር። ጥሩ ሰውና ጥሩ ሰው ሲገጣጣ እና ወዴት እየሄድሽ ነው አንቺ? እኔ ጓደኛዬን ላገኘ ነበር ወደ ቡሊ እየወጣሁ ነበር። ወደዛ ነው ወደዛ እንኳን አይደለም ግን አሁን ሰፈር ውስጥ ነውና ሰላም ሰፈር ውስጥ ስለሆንኩኝ ራቅ ብለን ብናወራ አይን እንዳይበዛብኝ ከሰፈር ራቅ ብለን ብናወራ። እሺ ግቢ። ብላችሁ ደግሞ እንደዚህ ጀመራችሁ? ያው ሰውን ቴስት ለማድረግ ምናምን ነው እንጂ ሌላ ነገር እንኳን አይደለም። በነገራችን ላይ መኪና በጣም ነው የሚያምረው በጣም የምር እውነት። አንቺም በጣም ነው የምታምሪ። አመሰግናለሁ። ደስ ያለሽ ጥሩ አጋጣሚ ነው። መቼ እንደዚህ መሰለ መቼ እንደዚህ ጠበቅኩ ብለህ ነው? ለማንኛውም ከሰፈር ግን ራቅ እንበል ሰፈር ውስጥ ስለሆንኩኝ። እሺ ትንሽ ቆይ ስልክ እየጠበቅኩኝ ስለሆነ እንትን ልበልና ሰውዬውን በቃ ልቀር ልበለው። ኦኬ እንደዛ በለውና እሺ ሰውዬውን ልቀር ልበለውና ከዛ ከዛም ደግሞ ብንተዋወቅ ምናምን ደስ ይለኛል። ደስ ይላል። እኔ ራሱ ደስ ይለኛል። የምር ወይ አንተ ምን ነው ራሱ በጣም እያሳከኝ ነው። እንዴት ለለከፋ ብለህ እንደዚህ ምናምን ማዘጋጀትክ ነው? ኖ ለለከፋ ምናምን እኮ አይደለም። በቃ ዝም ብዬ አሁን ሰውዬውን እየጠበቅኩት ነው አላልኩሽም? ዝም ብዬ ሰው ቴስት ለማድረግ እኮ ነው እኮ። አልመሰለኝም። እንዴት አይመስልም? ኧረ አይመስልም። ለምን አልሽ እንደዛ? እንዴ ያስታውቅብሃል። አንተ አላመጣሁትማ። ማለት መጀመሪያ ላይ እኮ የሆነ ሌላ ነገርም መሰለኝ የተቸገርክ አልመሰለኝም። ሳይ ደግሞ ሙሉ ለሙሉ አላ የሚዘርፉት ነገር አለ ከነሰልክ ምናምን እንደዛ መስሎኝ ነበር። ኦኬ ልሰርቅሽ ምናምን መስሎሽ ነበር? እንደዛ መሰለኝ ሳይክ ልሰርቀኝም መሰለኝ። እሺ ፊትህን ምናምን ደግሞ ስትልም ደግሞ የሆነ ተቸግሮ ይሆናል ወንድ ልጅ እንደይልም ብዬ ማሰብኩኝ። ጭራሽ ስመልሰው ደግሞ በቃ በጣም የሆነ ኦፍ ልሆን ነበረ። የምር እንደዛ ስትል ምናምን ነገር አልጠበቅኩም። ብቻ እንደዚህ አልጠበቅኩኝም ነበር። የሚገርም ነው። ደስ ይላል። እና ባይዘዌ ማለት ነው ከዚህ በፊት አንድ ቦታ እንደዚህ ጠይቄ ነው እንዴት ውሻ እንዳረገችኝ ልነግርሽ አልችልም። አራቀለድ በስ እኔ እንኳን የተቸገረ ሰው በጣም ነው የሚያሳዝነኝ። የምር ጥሩ ሰው ነሽ በጣም በጣም የምር ውሻ ነው ያረገች ብቻ በጣም አንቋሸሸች ምናምንና ደበረኝ። ታውቂያለሽ ጊዜ የት እንደሚጥል ስለማይታወቅ ሁሉ ሆነ መገኘት ነው የመሰለ ነገር የለም። ትክክል ባይሆን አንተን አላገኘህም ነበር። አየህ ጥሩነት ራሱ መልሶ ሲከፍል እንዴ ነው። ማን ነበር ግን ስምሽን ያልሽ? ስሚን አልነገርኩም አይደለ? ሰማር አላዛር ይባላል። እሺ ሰማር ይባላል። የምር ስላወቅሽ ደስ ብሎኛል። እኔም በጣም ጥሩ ሰው በማወቄ በጣም ደስ ብሎኛል። እውነት እኔ ራሱ በጣም እስከዛሬ ድረስ የሆነ የምመኘው ሰው አለ አይደለ? እንደዚህ አይነት ሰው ነበረ። እንዴት ይገርምሃል ማለት በቃ እንደዚህ በቃ የእውነትም ጥሩ ሰው የሚፈልግ ሰው የለም። ገብቶሃል? ልክ እንደዚህ አይነት ሰው ነበር የምፈልገው። የምር እርግጠኛ ነሽ? እንደዛ ነበረ። ዛሬ ቀኑ ሆነና ተገናኘን እልሃለሁ። የሚገርም ነው። በጣም ደስ ያለሽ ጥሩ ሰው ነሽ በጣም አመሰግናለሁ በጣም። እና ይሄን የመሰለ መኪና በብቸኝነት ነው ወይስ? ያው እኔ ከኋላ አጋር አለች። አጋር ምናምን የለኝም በአሁኑ ሰዓት። እውነትህን ነው? እውነት። ደስ ይላል በጣም። አንቺ ፍቅረኛ የለሽም? ኧረ የለኝም። ማን ይተማመናል ብለህ ነው በዚህ ዘመን በዚህ ጊዜ? ማለት ትዳር ምናምን የለሽም? ኧረ ጭራሽ በዚህ ሰዓት ትዳር ፍቅረኛ? ኧረ በፍጹም። አንቺ እኔ መሰለሽ ልጅ እንዴት ዝም አሉሽ? እስካሁን እንዴት ሊያቆዩሽ ቻሉ? እንደዛ እያልክ ማታሳፍረኝ። ያው በዚህ ጊዜ መች ጥሩ ሰው ይገኛል ብለህ ነው? ጥሩ ሰው ሞልቷል ነው የሚሄደው። ካንተ የሆነ ነገርን ተጠቅሞ ለሚሄድ ነው እንጂ ማን ቁም ነገረኛ አለ ብለህ ነው? እሱማ ግን ሁሉም አይደለማ። ያው ከስንት አንዴ እንደዚህ ሲገኝ ነው እንጂ
ይመስለኛል። አንተም ግን እንደዚህ ጥሩ ሰው ፈልገህ ይመስለኛል። እኔ በእርግጥ ጥሩ ሰው ፈልጋለሁ ግን እስካሁን አላገኘሁም። ዛሬ ያገኘ መሰለኝ አይደለ? ያው እኔ ደግሞ ያው ፍቅረኛ ይኖርሻል ምናምን ብዬ አሰብኩ ግን ኧረ ጭራሽ እንዴት ነው አንዴ እንደዚህ ልትይቻለሽ? ኧረ እንዲሁም ከሰማኝ ጓደኛዬን እያወራሁ ነበረ። ስልክ እያወራሽ ነበር? አዎ እሷን እያወራሁትኝ ነበርና ሳይ ካሳዘንከኝ በጣም አልቻልኩም። እውነት የሆነ በቃ በጣም ግን የምር በጣም ጥሩ ሰው ነሽ። ወይ እውነት አመሰግናለሁ። በጣም ደስ ያለሽ። ቴንክ ዩ በጣም ማለት እንደዚህ ተረጅኛለሽ ብዬ አሰብ እንዴ 100 ብር አውጥተሽ 50 ብር ነው የጠየቅኩሽ። 100 ብር አውጥተሽ ሰጠሽ። ግን ያው ባይዘው ብሩ ትልቅ ሆኖ ሳይሆን በዚህ ሰዓት ሰው ችግርሽን ይረዳል ወይ የሚለው ነገር ዋናው ነገር። ያው ያጣየቀ ራሱ እኮ በጣም ነው የምታሳዝነው። እውነት በእውነት በጣም ነበር አንጀቴን የበላው። ይሆናል አይደለ ወንድሜ እንደተቸገረኝ ነገር ነው ፊል ያደረኩት። ለዛ ነው ጥሩ ሰው ነሽ ማለት ነው። እኔ እንጃ ብቻ በጣም ነበር ያሳዘንከኝ። እና ግን መልሷለሁ ስትለኝ ደግሞ እናደድከኝ። ለምን እንደዚህ ያደርጋል ብዬ ነበር ማለት ሊሰርቅ ፈልጎ ነው ምን ፈልጎ ነው ምናምን ነገር ብዬ ነበር የጠበቅኩት። በጣም ትክክል ነሽ ማለት ግራ አጋባኸኝ። ደግሞ ያው ግራ ያጋባል እንዴ ወደ ስልጣን መኪና ውስጥ ዘው ብለህ ስገባ ደግሞ ልጋብዝሽ ምሳ ምናምን ነገር ስትል ሞል እንዴ ምናምን እያልኩኝ ነበር። አይ እና አሁን ብቻሽን ነው ያለሽው ማለት ነው? የምኖረው ኦኬ የምትኖሪው ብቻሽን ነው? ብቻዬን ነው የምኖረው። ግን በጣም የሚገርም ነው። በጣም ቆንጆ ነሽ። ግን አለባበስሽ ግን እንዴት ነው ማለት ይቅርታ አድርጊልኝ ብዙ መደፋፈሪያ አይኖርኝና። አረ ችግር የለውም። ያው እዚህ ምናምን ስለሆነ በብዛት እዚህ አልኖርም ታውቃለህ። እንዴት? ስራዬን ሆስቴስ ነውና በአብዛኛው ወደ ውጪ ምናምን ነገር ነው ምሩና እዛ ስናርፍ ምናምን ነገር በአብዛኛው እንዲህ ነው የምንለብሰውና እኔም እሱን ተቀብዬ ኖርማል አይደለም። ኦኬ ለመዝናናት ምናምን አይ ለስራ ምናምን ነገርም እዛ 1-2 ቀን 3 ቀን ምናምን ነገር ስናርፍ ለመዝናናት ስንወጣም እንደዚህ አይነት ልብሶችን ነው የምንለብሰውና ኦኬ ለመዝናናት ስትወጡ ማለት ነው። እና ኖርማል ነገር ነው። ኦኬ ሆስተስ ነሽ ማለት ነው። አይ ቲንክ እዚህ ሀገር ግን አልተለመደም መሰለኝ እንደዚህ አይነት ነገሮች ነው። ማህበረሰቡ ትንሽ ያከብዳል። ትንሽ አይ ይከብዳል እንጂ ትንሽ አለባበስሽ ትንሽ ያደናገራል። የእውነት ከሰፈር እየወጣሁ ነበርና ራይድ ደግሞ እዛ ጫካ ይጠብቀኝ ነበር። ኦኬ ሰፈር ውስጥ አልገባልሽም ብሎሽ ነው? እና ያው ኖርማል ነው ያን ያህል ውስጥ አልገባም። እኔ ስራ ነኝ ከስራ ወደ ቤት ነኝ ምናምን ነገር ኦኬ ያን ያህል የሚያስተውለው የለም አለባበሴ። ያው ይስተዋል ከሩቅ ነው የምትታየው። አለባበስሽ ከሩቅ ነው እንድትታይ የሚያደርግሽ። በጣም እውነት ግን ከባድ ነው። እዚህ ሀገር ከባድ ነው። ሰው ባለባበስ ምናምን ነገር ነው የሚገምት፣ ግን ዋናው ውስጣዊ ነገር ነው አይደለ? እሱ ትክክል ነሽ። ግን ያው አንዳንድ ጊዜ ደግሞ ከማህበረሰቡ ትንሽ ለየት ስትይ ትንሽ እንትን ይባላል። ያው በእኔ አስተሳሰብ ሰው የመረጠው እንዲለብስ ችግር የለውም። ማንነቱ ባለባበሱ ልክ አይለካም አይደለ? ትክክል። ምናልባት ደግሞ ወደፊት ፍቅረኛ ምናምን ነገር ሲይዝ ደግሞ አስተካከል ይሆናል አለባበሴ ነው። ኦኬ የማስተካከል ሀሳብ አለሽ ነው? ያው እሱ ካልፈለገው ፍቅረኛ ትጂ ነው ታዲያ ሀሳብ ላይ ነሽ? እንደዛ እያሰብኩ ምን አይነት ወንድ ነው ታይፕሽ? ላይክ በቃ ብዙ ሩቅ ሳትሄድ ልክ እንዳንተ አይነት ሰው የለም። እንዴት? በቃ ማለት እኔን እኮ አላወቅሽኝም እኮ። ያው ታውቀናል፣ ግን ያው ጥሩ ልብ ባይኖር ኖሮ አንተ ሰዎች እንደዚህ ቴስት ለማድረግ አትሞክርም ነበር። ገባ አይደለ? ያው እስኪ ሰው ይረዳል ወይ ሳይረዳ ምናምን ነገር የሚለውን ነገር አስበው። ልክ እንዳንተ በቃ መልካም የሆነ ሰው በቃ ኤቭሪቲንግ ብቻ እንዳንተ አይነት ሰው ቢገኝ ያው ማንንም እምቢ የምትል ሴት የለችም። ገብቷል አይደለ? ኦኬ ታይፕሽ ግን እኔ እንኳን አታውቂኝ። ያው ያለው አንተ ሲጀመረውን ጥሩ ልብ ባይኖርህ እንደው እስኪ ሰው ይሰጠኛል አይሰጠኝም ብለህ አስበህ ስራዬ ብለህ ሰውን ቴስት ታደርግ ነበር? አታደርግም ነበር። ያው ይሄ ሁለተኛዬ ነው እንዳልኩሽ። ግን ዝም ብዬ አሁን ስለደበረኝ ምናምን መደበሪያ ብዬ አስቤ ነው ዝም ብዬ በቃ ወጥቼ እንትን ያልኩሽ። ገባኝ። አሁን ባንተ እድሜ ላይ ያሉ ሰዎች እኮ እንደ መደበሪያ ላይክ ክለብ ሄደ ወይ ከሴቶች ጋር እንዲህ በእንደዚህ ነገር ሊደበር የሚችለው እንጂ እንዲህ ሳውንድ ቴስት እያደረገ አይደለም። በዚህ ዘመን እንደዚህ መልካም ሰው ሲገኝ የምርሽን ነው? አዎ ግን ሄድ እያልን ብናወራ ጥሩ ነው። ሰፈር ውስጥ ምናምን ጥበኛ እይታው ምናምን ደስ አይልም። ኦኬ ሰፈር ነሽ ነው? አዎ እዚህ እኮ ነው፣ እዚህ ጋር ነው ቤቴ። የቱ? ያው ጥቁሩ በር የለም? በዛ በኩል ከአበባው ጎን ያለው? አዎ እሱ ጋር ነበር። ከዛ ቢወጣው ነበረ። ኦኬ እዛሽ ጋር ያለችው?
እዛ ጋር ነው እና እዚህ ነው እንደ ቤት? እዚህ ነው ቤት። የሚገርመው ከደቂቃ በኋላ ራሱ ከጓደኛዬ ጋር ቀጠሮ ነበርንና ወዴት እየሄድሽ ነው? ወደ ቡል እየሄድኩኝ ነበረ። እሷም እንዳጋጣሚ በረራ የላትም እና አብረን ነበር የምንሰራው። ዝም ብለን ቺል እናድርግ ምናምን ተባብለ እንዳጋጣሚ ይኸውና እንግዲህ የጊዜ ስራን ተናገኝልሃለሁ። የሚገርም ነው። በቃ እንዳላቋርጥብሽ እሷን ራይዱም እንትን እንዳይልሽ። አረ ችግር የለውም። እዛ ስደርስ ነበር የምደውልለት። እዛ ጋር ይቆሙ ይልክ ከስር ያሉት አይታችኋል መኪኖች? ኦኬ እዛ አስፋልት ዳር ነው ዘራ ነው። ከነሱ ነበር የሚይዘው። ችግር የለውም። ወዴት ሄድክ ነበር አንተ? እኔ እንደነገርኩሽ ሰው እየጠበቅኩኝ ነበር። ትንሽ እንጠብቀውና በቃ ሲደውል በቃ ሄጃለሁ ምናምን እለዋለሁ። እሺ ግን አይ ስለ አካባቢው ደስ አይልም። ሰፈር ውስጥ ሆነህ ምናምን ያው ከወንድ ጋር ታይታ ማታውቅ ሴት ገብቷል አይደል? እንትን ታይረታኛል። ልክ ነሽ። አይን ውስጥ ገባለሁ። ያው ግን እኮ ምንም ነገር እኮ የለም። ኦሬዲ ቢያዩንም ባያዩንም እሱ ማለት ከነ ግን ያው ከዛሬ ከወንድ ጋር ታይቺ ምናምን ስለማራቅ ገባ ጥሩ አይመጣም። ትንሽ የጨነቀሽ ግን ትመስያለሽ። አዎ በሰላም ነው? ፋሚሊ የለም አይደል? ለዚህ ብቻዬን ነው የምኖረው። እሱ ያው ብቻሽን እየኖርሽ ከሆነ ያው ቤተሰብ ወይ ፋዘር ምናምን ነገር ካየሽ ምናምን በሚለው ነው እኮ። ግን ብቻሽን የምትኖር ለስምህ ራሱ ደስ አይልም አለ መኪና ውስጥ ገብተህ ምናምን እንደዚህ ተወራ ምናምን ሰው በጥሩ ነገር ብቻ አይረዳህም። ገብቶሃል? እሱማ ልክ ነሽ። ግን መኪና ውስጥ ራይድ ሊሆን ይችላል ምናምን ስለ መኪና ራይድ ትላለህ እንዴ? ግን ሰው እንደዛ ይገምታል ብለሽ ነው? እርግጠኛ ነሽ? አዎ ያው ለሴልሽ ጥሩ አይደለም እንደዚህ አይነት ነገር ነው። ያለሰህ ምናምን መኪና ውስጥ ተቀመጥ ነው አይደል? ግን ወዴት እንሄዳለን? አሪፍ ቦታዎች አሉ። ምን ፈለከም ደስ ይላል። ምን ቦታ ላይ ደስታል ማለት አሪፍ ቆይ ማለት ወዴት እንሄዳለን? እሺ አሁን እናስነሳውና እንሂድ። ወዴት እንሂድ? የት እንሂድ መሰላ? ምን ቦታ ይመቻል? እኔ እንጃ። አንቺ ምን አይነት ቦታ ነው የሚመችሽ? ያው እኔ ረፍት ላይ ስለሆንኩኝ ደስ ይላል ቦታ እኮ። ምን አይነት ቦታ? ወደ ክለብ ምናምን መሄድም እንችላለን። ሬስቶራንት ነገር መሄድ እንችላለን። አንተ የሚመች ቦታ ክለብ በዚህ ሰዓት በዚህ ጠራራ ፀሐይ ከመሸብህ ችግር የለውም። ሩም ይዘን ማደርም እንችላለን። አይከብድም ግን በአንድ ጋር ምን ችግር አለ? በደንብ እንተዋወቃለን፣ ተዋውቀናል። አንተም ጥሩ ሰው ነህ፣ ከእኔም ጥሩ ሰው ነህ። ተመሳሳይ ያው ጥሩ ሰውማ ነሽ። ግን ያው ሳንተዋወቅ ከማታውቂው ሰው ጋር ማለት እንደዚህ አይነት ነገር ማሰብ አይከብድም ብለሽ ነው? ያው ተዋወቅን፣ ጥሩ ልብ እንዳለ ታስታውቃለህ። በነገራችን ላይ ግን እንዳየውክ ነው የገባኝ። የምር በእውነት የሚገርም ነው። እኔ እንደዚህ ያልጠበቅኩም ነበር። በዚህ ሙቀት ቀዝቀዝ እያልን እንጫወት ጥሩ አይመስልህም? አሪፍ ሀሳብ አመጣሽ። ግን አታውቂኝም። ይቅርታ ግን ማለት ሳንተዋወቅ የሁሉ ነገር ማሰብ ከበደኝ። አይከብድም? ያው ራሱ ጥሩነትክ ይታያል ታውቃለህ። አሁን ደግሞ ምሳ ሰዓት እየደረሰ ነው። ምሳ በልተን በዛው ቀዝቀዝ እያልን እናወራለን። አይመስልህም? የሚገርም ነው። አንተ በጣም ጥሩ ሰው ነው። ካው ሌላ ሰው ቢሆን እኮ እንደዚህ እንኳን ስትለው ራሱ ባንዴ ነው ከአንድ ሺህ ነበር የሚለው። ያው ከማታውቂ ሰው ጋር ይከብዳል ታዲያ ማለት አይከብድም? ይከብዳል። አይ እኔ ማሰብ ራሱ ይከብደኛል። ምክንያቱም ዛሬ ገና አሁን ያው የተዋወቅ ነው። በእርግጠኝነት ስሜን ረስተሽዋል። አሁን እንኳን ነገር ነው ለነገር ላይ ብዙ ስራ ስለሚበዛብኝ ነው እንጂ ረስቼው አይደለም። ግን ረስተሽዋል። አዎ ማን ነበር ግን ያልከኝ? ማን ነበር? አላዛር ባላል። አላዛር አየሽ፣ ኢቭን እንኳን ስሜን ረስተሽዋል። የዚህን ያህል ነው ማታውቂ። እኔ እኮ ታውቃለህ ብዙ ሀገር ላይ ስለምዞር ምናምን በጣም ቢዚ ስለሚሆን ጭንቅላቴ ነው እንጂ ቢዚ ብትሆኚ የዚህን ያህል ማለት ስሜን ደግመሽ ማስታወስ ከማስቺው ሰው ጋር እንዴት ነው በአንድ ቀን አንድ ሩም ልትይዢው? ልትጠጪ ትችያለሽ፣ ነገሮች ተመቻችተው ልትዝናኝ ትችያለሽ። ግን አብሮ ማደር እኮ ከባድ እኮ ነው አይደለም እንዴ? እሱ እኮ አንተ ከፈለክ ያ ደረጃ ድረስ ከፈለክ ነው እንጂ ያልኩህ እኮ አንቺ እንዴት ፈቃደኛ ልትሆኚ ትችያለሽ? ወይም ችግር አለ? ኖርማል ነገር እኮ ነው። አሁን እኔ ብፈልግ ኖርማል ነው ማለት ነው? አዎ ችግር አለው። ከባድ እንደዚህ አልጠበቅኩም ነበር። ይቅርታ። እሺ ግን በጣም አረ ችግር የለውም። እውነት አይ ደስ ይላል። ግን ጥሩ ነው እንደዚህ ማለት ምናምን ወዲያው እሺ ምናምን አለ ማለት በጣም የበለጠ እንደወደ እያደረክ ነው። የምር በእውነት የሚገርም ነው። እንደዚህ እኔም አልጠበቅኩም ባይዘው። ምክንያቱም እኔ ያሰብኩትኝ ከማታውቂ ሰው ጋር ባንዴት ነው የሚያለሽ ብዬ አልጠበቅኩም። ብቻ ጥሩ ሰው ነሽ። በጣም አድርጌ ነው ማመሰግነው ለእርዳታሽ። እስኪ በደንብ ታመሰግነኝ እናያለን። በምን ላመስግንሽ? ያው እንግዲህ ዛሬ አብረን ነው የምንውለው። ኦኬ እሺ፣ ችግር የለውም አብረን እንውላለን።
ግን በዚህ ሰዓት ክለብ አይከብድም? ችግር የለውም። ሬስቶራንት ሄደን እንችላለን። ከመሸ በኋላ መግባትም እንችላለን። ከመሸ በኋላ ክለብ የምታውቂው ክለብ አለ? ወይኔ አሪፍ ፍቶች አሉ ማቃቸው። ከለኮ ወደዛ ነች በእውነት እንዴ። የት ነው የምትዝናናው? አንተ አትዝናናም ከጓደኞች ጋር ምናምን? እኔ ክለብ ምናምን አይደለም ወጥቼ አላውቅም። አንድ ጊዜ ወጥቻለሁ። እውነትህን ነው? አንዴ ወጥቼ አውቃለሁ። እና የት ቦታ ነው የምትዝናናው? ያው ማለት እንትን አይሆንብኝም፣ ይሁን ራስን መኮፈስ አይሆንብኝም። ችግር የለውም ተናገር። የት ነው የምትዝናናው? ምንም በቃ ፋሚሊ ጋር ምናምን ነው ማዘወትረው ብዙ ጊዜ። ታናናሽ እህቶች አሉ። ከነሱ ጋር ነው ጊዜ የምታሳልፈው? ብዙ ጊዜ ያው እውነት በጣም በቃ እድሜ ልኬን ስመኘው የነበረ ሰው ታውቃለህ? ቁጭ ራሱን የሆነ ሰው ነግሮ ምናምን የመጣ ነው መስለው በቃ ቁጭ ራሱን ነው የምካው የምር በእውነት። ስለዚህ እንጣበስ ነው የምትይኝ? ያው እንግዲህ ፈጣሪ ግን ያው አንቺ በዚህ አመልሽ እንዴት ነው የምንጣበሰው? ያው መልካምነትሽ እንዳለ ሆኖ ማለት እንደዚህ አለባበስሽ ምናምን ችግር የለውም። መቅረት የሚችል ነገር ነው ሁሉም ነገር መቅረት የሚችል ነገር ነው። እናንተ ብቻ እንስማማ እንጂ ምን ችግር አለው? ሁሉም ነገር ይቀራል። አለባበሴም ሁሉም ነገር ይስተካከላል። አብረን መኖር ስንጀምር ደግሞ እርግጠኛ ነሽ? አዎ ወይ ደስ ይላል። በዚህ ዘመን ወደ ሌላው ታማይሄድ ለቤተሰቦቹ ጊዜ የሚሰጥ እንደዚህ ነው አስተው ያው ስራ ምናምን በቃ ወደፊት እንደዛ ነው የሚሻለው መሰለኝ። አዎ ልክ ነህ። ስታስበው ሁሉም ነገር ጊዜያዊ ነው እንጂ ምንም ጥቅም የለውም። በነገር ላይ እኔም ከስራ ውጪ ነው እንጂ ሁሉ ጊዜ አይደለም። ግን ያው ይከብዳል። አይከብድም ብለሽ ነው? ከስንት አንዴ እንዲሁ የተጨናነቀ አይምሮን ለማፍታታት ምናምን አለ አይደል ነው እንጂ ሁሉ ጊዜ እንደዚህ የሚገባ አይነት ሴት አይደለሁም። ገብቷል? ያው ግን ጥሩነትሽ በጣም ደስ ይላል። ግን ደግሞ አሁን ትንሽ ውስጤን እየያዘኝ ያለው እንደሆነ ታውቂያለሽ? አሁን አለባበስሽ ከማታውቂው ሰው ጋር ማለት እንደዚህ አይነት ውሳኔ ለመወሰን ማሰብሽ ምናምን ነገር ይቅርታሽ ግን በጣም የሆነ ማለት በአብዛኛው ነው ውጪ ስለሚሆን አላውቅም። የሆነ አስተሳሰብ ወደ እነሱ እየሄደ ነው ይመስለኛል ነው አይደል? እኔ እንጃ ግን ብቻ የዚህ ህዝብ ትንሽ የሆነ ታካብዳለች ያዝ ነገር ታደርጉታላችሁ ነው እንደዛ ሳይሆን ያው ሰው እንደ አሁን እኔ አሁን የምራው እኔና አንቺ ብንጣበስና ሚስቴ ብትሆኚ ሌላ ሰው ቀና ብሎ እንዲያይሽ አልፈልግም። ካገባሙ ልክ ነህ እውነት ነው። ገባሽ? ካገባሽ ብቻ ፍቅረኛሽ ሆኜ ራሱ ያው ተገላልጠሽ እንድትይጂ አልፈልግም። ምክንያቱም ብዙ ሰው ሲያየሽ ኖርማል ዝም ብሎ ያይሽም በልቡ ይመኝሻል፣ አንቺን ለማውራት ይሞክራል፣ ሊያሳስትሽ ይችላል ምናምን ገብቶሻል? ገብቶኛል። ልክ ነህ። ያ አንቺ ባትፈልጊ ራሱ ሰው ሊገፋፋሽ ይችላል። በቃ መንገድ ይፈልጋል አንቺን የሚያገኝበት። ልክ ነው። ግን እኔ እዛ መሀል ገብቼ እንዴት ለምን አጨናነቀኝ? ልክ ነህ። ግን አሁን ካንተ ጋር ከሆነን እኮ በቃ ሁሌ ካንተ ጋር ነኝ አይደለ? ስወጣም ስገባም እኮ ከኔ ጋር ብትሆኚ ስለዚህ እንደፈለኩ ብለብስ ያው እኔ እንጃ ማን እንትን ይላል ማን ያየኛል ብለን ካንተ ውጪ የሚያየኝ አይኖርም አይደለ? አይ ከባድ ነው። እኔ እንጃ እኔ እንደዛ አልጠበቅኩም። ይቅርታ አድርጊልኝ። ወይ ደግሞ መኪና እንደሞ ለኔ ከሰጣኝ ደግሞ ሁሌ በዚህ እየተንቀሳቀስኩ ማንንም ያየኝ ነው እኮ። ዞሮ ስትወርጂም ትታያለሽ። ችግር የለም። እሱ መስተካከል የሚችል ነገር ነው። አንተ ካልወደድክ የሚቀር ነገር ነው። አለባበስሽን ታስተካክያለሽ ነው? አዎ ይስተካከላል። ምን ችግር አለው? ሴት ልጅ የምትፈልገው አይነት ወንድ ካገኘች እኮ ሁሉንም ነገር ለሱ ትተዋለች አይደል? የምር እውነት? አዎ እንዴ! እና ቀላል ነው መተው ትችያለሽ ነው? አራው እንዴ! ስንት ነገር ይተዋል። እንኳን ይሄ ከላይ ያለ ማንነት ቀርቶ ሴት ልጅ ሙሉ ቤተሰብ እንኳን ትተው የለ እንዴ? ስለዚህ እንጣበስ ነው አይመስልም? ደስ ያለሽ በጣም አመሰግናለሁ። ያንተን በጣም ደስ ትላለህ። ስለተዋወቅን ደስ ብሎኛል። እኔም ስላወቅሽ በጣም ደስ ብሎኛል። ይሄን ብናወራ ደግሞ የበለጠ ደስ ይለኛል። አሁን ወደም ዝግጁ ያው ተመችተሽኛል። ግን ያው አንዳንድ ቅር ያሉኝ ነገሮች በጊዜ ሂደት ታስተካክያቸዋለሽ ነው? አዎ ይስተካከላል። እሱማ ግድ ነው ይስተካከላል። የምርሽን ነው? አሌክስም እንዴት ነው? ሰላም ነው? እሺ ሰላም ነው። እንዴት ነሽ? ታውቀዋለህ ወይ ማለት? አይ አሌክስም ዲስኮን ሰውዬ እንተዋወቃለን። ምንድነው? ያሟል እንዴ? ታውቀዋለህ ነው እንዴ? ፍቅር እያለሽ እኮ ነው። ያሟል እንዴ?
ምን ሆነሽ ነው? ምንድነው ብራዘር? ዝም ብለው ተወነደው እንሂድ በቃ። ያሟል እንዴ? ምን ነው? ማን ነው? ምን ሆነሽ ነው? ምን ነው ብራዘር? ምንድነው? ምንድነው? ቆይ ሳይት ችግር አለ? ምንድነው? መስኮቱን ዝጋውና እንሂድ ዝም ብለው። ምንድነው? ምን ሆነ? ቆይ አልገባኝም ማለት አይደለም። ቆይ አንዴ ብራዘር ያሟል እንዴ? ተው ዝም በለውና እንሂድ በእናትህ። ቆይ አንዴ ነይ ወርሻው። አይደለም ቆይ አንዴ ቆይ ምንድነው? ኧረ እኔ ላቆም። ያሟል እንዴ? ምን ሆነ ነው? ያሟል እንዴ? እንሂድ በእናትህ። ወረጅ እስኪ አንዴ ነይ አዋሪኝ። ምን ሆነ ነው? ምንድነው? ቆይ እስኪ አንዴ ብራዘር እኔ ወጥቻ እናገራለሁ። ምንድነው? ቆይ ቆይ አንዴ ብራዘር አንዴ። ኧረ ዝም በለውና እንሂድ። ትንሽ ፊት ከሰጣችሁ አይቻሉም። ና እንሂድ። ምንድነው? ቆይ ማን ነው? ያሟል እንዴ? ማን ነው? ያሟል ማን ነው? ቆይ ኧረ እኔ ላቆም። ያሟል ቆይ እስኪ እሺ እኔ ወጥቼ ላዋራ። ተው ነው ዝም ብለህ እንሂድ በእናትህ። ጊዜ ነው ወጥቼ ላዋራ። ይቅርታ ያሟል እንዴ? ኧረ ተው ነው አንዴ ችግር የለም። ቆይ ወጥቼ ላዋራ። ጊዜ ነው አታቃጥል። ዝም ብለህ እንሂድ። ምን ሆነ? ለምን አትሄድም? ያሟል እንዴ? ምንድነው ችግር? ቆይ ወጥቼ ላዋራ። ኧረ ተው ነው ምን አደረግሽ? ሄሎ ወይ ሃኒ፣ ወይኔ በእናትሽ ጉዱኝ ይልሻለሁ ጓደኛዬ። አይደለም ተይኝ በእናትሽን። ያ ጀዝባ አወቅሽው አይደለ? ከስንት ነገር እያስመለጠኝ እንደሆነ ብታውቂ። ወይ ለኔ ያልሆነኝ። እስኪ ተረጋጊና እስኪ ቆይ ልንገርሽ መጀመሪያ። እስኪ እኮ ወደ አንቺ እየመጣሁ እያለ መጣና የሆነ ልጅ ተዋወቀኝ። የባለስልጣን መኪና ያዘልሽ። ለካ ብር ስጪ ምናምን ብሎ እየተደበረልሽ ነበር። ታውቀን ምናምን በዛው ተመቻችተን ምናምን ነገር መኪና ውስጥ ገብቼ እየሄድኩልሽ ያለ ያ ማይረባ እዛው መጣልሽና ልሄድ ነው ብለሽኛል ነበር ምናምን ነገር ብሎ ገባልሽ። አዎ በራሻውን ሊያፋርስብኝ ነው። የተረገመ ምን እንደማድረግ አላውቅም። እኔ አላውቀውም ብዬው ነበር እኮ ሊያናገረው ወረደ ነው የምልሽ። እኔ ምን እንደምል አላውቅም። እኔ አላውቅም ብቻ በእናትሽን። አሁን በህይወት ያገኙትን ሰው ሊያሳጣኝ ብቻ እንዳይሆን በሱ ምክንያት እኔ አላውቅም። እስኪ እያወራሁ ነው። እኔ አላውቅም ብቻ እየተፍጨረጨረልሽ ነው። ጭራሽ ደግሞ ከሱም ብሶ ምን አቅለታለሁ በእናትሽ። እኔ አላውቅም ነው የምለው እስከመጨረሻው ሰዓት ድረስ። እስኪ በቃ ምን እንደሚል እስኪ ልጁን ብቻ እስኪ በቃ ልጁን ለማረጋጋት ሞክራለሁ። እሺ ያው በቃ አሳውቅሻለሁ። እሺ ፍቅረኛ ናት? እርግጠኛ ነህ? እርግጠኛ ነኝ ይላል። አንተ ማን ነህ? አይ እኔ አላውቃትም። በእርግጥ እሷ እና ካላወቃት ምንድነው? ክበደልኝ ልሰዳት ወጥቼ ለና ቆይ ቆይ ተረጋጋ መጀመሪያ። ለአንተ ፍቅረኛ ነች አይደለ? ምን ያህል ጊዜ አብራችሁ? አዎ ፍቅረኛ ናት። ረጅም ጊዜ አንድ ላይ ነበርን። ረጅም ጊዜ ነበራችሁ? እርግጠኛ ነህ? አዎ እርግጠኛ ነህ? ረጅም ጊዜ አብራችሁ ነበራችሁ? ምን ሆነ ነው? ክበደልኝ አውጣት ላዋራት። አንተ ምንድነው? ማን ነህ? ማለት አንተ ምንድነው? የሥራ ባልደረባ ነህ? ማን ነህ? እኔ ለኔ ያለችኝ ፍቅረኛ እንደሌላት ነገረች። ለኔ ፍቅረኛ እንደሌላት። ፍቅረኛ የለኝም? አዎ ፍቅረኛ እንደሌላት ብቻዋን እንደምትኖር ሆስተስ እንደሆነች ነገረች። እና ተረጋጋና ይኸውልህ እኔ ዩቲዩብ ነው የምሰራው። ዩቲዩበር ነኝ እና እንደዚህ እየዞርኩኝ ሰውን መርዳት ፈቃደኛ ናቸው አይደሉም የሚለውን ነገር ቼክ አደርጋለሁ። ሰው ቴስት አደርጋለሁ እና ፍቅረኛ ያልካት ሴት በእርግጥ ረድታኝ ነበረ። 100 ብር ሰጥታኝ ነበር የታክሲ ስጪኝ ብያት ረድታኝ ነበር። ግን አሁን መኪናው ውስጥ ገባ ምናምን ብላ ብቻ ታየዋለህ። ዩቲዩብ ላይ ጠላ ሚዲያ ብለህ ሰርች ብታረግ ይመጣል። ምን ሚዲያ? ጠላ ሚዲያ። እና ያው በዚህ አጋጣሚ አብረን እንደሩላ ብላኛለች። አንተ ምንድነው የምትለኝ? እውነት አብረን እንደር ራሱ ብላኛለች። እና ይቅርታ አድርግልኝ በጣም እና ተረጋጋ እኮ ዩቲዩብ እንዴት አሁን እሷ ካሜራ እንዳለ አላወቀች። ተረጋጋ እሺ። ካለ እንዳለ ቀርጾሃል ነው? አዎ አዎ ውስጥ ካሜራ ታሳየኛለህ? ታየዋል። ዩቲዩብ ላይ ፖስት አደርገዋለሁ ታየዋል። እና ማን እንዳለበት ራሱ እንጃ ማለት ከሆነ እንጃ በጣም ከባድ ነው። ያው አልጠበቅኩም። አዎ እኮ ስልክ ነው አውጣው። ስልክ ይዛል አይደል? ጠላ ሚዲያ ብለህ ሰርተሃል። እሺ መጣለህ? ይሄ አንተ ነህ? ሌላ መኪና ነው ማለት? አዎ የኔ ያው ቪዲዮ እሺ አየው እኔ ያው አብዛኞቹ እንደዚህ ነው የምሰራው።
እና ያው ፍቅረኛ ያጋለጥክ ማለት ነው አንተም ታጋለጣቸው ማለት ነው ፍቅረኛ ያልካት ሴት ፍቅረኛ እንደሌላትና ብቻዋን እንደምትኖር ምናምን ነገረች ከዛም አልፎ ክለብ እንውጣና እንዝናና እያለች ምን ማለት እንዳለበት እንጃኒ ምን አባቴ ላድርገች በቃ አቆጣጣርም አቃተኛ አይታታ የለበሰችው ልብስ አኩ የለበሰችው አለባበስ ስንት ቀን እንደተጣላን በቃ አልሰማም ብላኝ ነው እኮ ያው ስለ ልብሱ ስጠይቃት ብቻ ቪዲዮን ታይዋለች እና አሁን አንተ ተረጋጋና በቃ ዝም ብለህ ስልክ እንለዋወጥ እና እኔ እናንተ ለብቻችን ተገናኝተን እናወራበታለን ቪዲዮን ታሳየኛለህ ማለት ታይዋለህ ስልክ ይሄን ልንገርህ እሺ 45 81 እሺ እና አላዛር እባላለሁ አላዛር እሺ ደውል ሚስኮል አድርግልኝ ሴቭ አደርጋለሁ እሺ ደውልልሃለሁ ማን ያልከኝ ስምህን እኔ አቤል እሺ አቤል እደውልልሃለሁ አሁን ዝም ብለህ እኮ ታወራላችሁ ችግር የለውም እንትን ጉዳዩን እንትን እንበለውና አንያትና በደንብ ውስጥ እናርጋትና ስለማገኛት ችግር የለውም ልጁ ግን ያሟል እንዴ ምን ሆኖ ነው ያው አይ እሱም አላቃትም ተመሳስላብኝ ያሟል እንዴ ቢል ይሻለዋል ጭራሽ ፍቅረኛ ምናምን ፍቅር ምናምን ይላል እንዴ አይ ወጥቼ ስጠይቀው ፍቅረኛ ነች ወይ ምናምን ብዬ ጠየቅኩት ኧረ ዝም ብለው በእናትህ ትንሽ ፊት ካዩ ወይ ነገር ተሳክላቸው ሁሉ የሀገሩ ሴት እንዳለ ፍቅረኛቸው ነው የሚሆነው እንዴ ኧረ እኔ ለቆም ሲጀመር ፍቅረኛ አዎ ከፈለገ ለማይተካም ሄዶ እርግጠኛ ነሽ ኧረ አሁን ያለቆም ጭራሽ የሚገርም አይ ብቻ ግን መጀመሪያ በጣም እንደሚወድሽ ምናምን ነበር ያወራኝ ነበር ኧረ ዝም ብለሽ ጀመኒ ከዛሬ ውጭ ራሱ አይቼው አላውቅም ጭራሽ ልጁ የምር በእውነት ያሟል እንዴ በጣም ይገርማል እስከለ ዛሬ ደግሞ ነው ቀነው ኬት ተለቃቅመው የመጡት የሚገርም ነው እኔ እንደዚህ አልጠበቅኩም ነበር ኧረ እኔ ጀምር ጭራሽ አላውቀውም ልጁን ያሟል እንዴ በሽተኛ ምንድን ነው ያለህ ከወጣ በኋላ አይ ያው ወጥቼ ስጠይቀው ፍቅረኛዬ ናት ምናምን ብሎ ድርቅ አለ መጀመሪያ ኧረ ዝም ብሎ ሲጀመር ቢሆን ኖሮ ራሱ ዝም ብሎ እንደዚህ አይሄድም ነበር አይደለ ወረኛ አዎ ዝም ብሎ በየቦታው ትንሽ ነገር ካዩ ሳንቲም ምናምን ፍለጋ እኮ ነው ሰው ስም ያጠፋሉ ምን አሁን ሳንቲም ብትሰጪው ይሄዳል ነበር መጀመሪያ አዎ እሱን ፈልገው ነው እንጂ ነው እኔ ተቀኛል እኔ ከዚህ ጋር አልሆንና ይሁን እንዴ ኧረ ዝም ብሎ በእናትህ የምርሽን ነው እውነት የምሬን ነው ይገርም ነው እኔ እንደዚህ አልጠበቅኩም ነበር እኔ አላውቅም ሲጀመር ከዛሬ ፊት ራሱ አይቼው አላውቅም ጭራሽ እኔማ በቃ አዲስ ልጅ ጠበስኩኝ ምናምን ብዬ ራሴን በቃ ደስ ብሎኝ ምናምን ከዛ መጨረሻ ላይ መጥቶ አበላሽ ያሟል እንዴ ዝም ብለው ተበላሸ ነገሩ እንዳለ በቃ በዚህ አስቤ ነበር ሲጀመር አላውቀውም ከዛሬ ውጭ ራሱ አይቼው አላውቅም ሲጀመር ልጅ ያሟል እንዴ ጥሩ ሰው አገኘው ምናምን ብዬ በቃ ደስ ብሎኝ ነበር የምር አልተሳሳትክም እኮ አሁንም እኮ ልክ ነህ እኔ ልጁን አላውቀውም ከዛሬ ልክ ራሱ አዎ ልክ ነህ ከዛሬ ውጭ አይቼው አላውቅም ጭራሽ ራሱ እርግጠኛ ነሽ ግን አራው ሲጀመር ቢሆን ኖሮ እስከ መጨረሻው ራሱ ሲገተር ነበር ያሟል እንዴ ልጁ ታውስኪ የሆነው የአእምሮ ችግር ነው የሚኖርበታል ኧረ ተይ እባክሽ እንደዚህ አይባልም እውነታው የሆነ ሳንቲም ፍለጋ እኮ ነው እንደዚህ ምናምን ነገር የሚሉት አሁን የሆነ ነገር እንድትሰጠው እኮ ነው ታውቃለህ አይደለ መኪናውን ሳይ ነው እንደዚህ ሆነው ያሟል እንዴ እንዳናደደኝ ያው እኔማ ተመችተሽኝ ነበርና ፖሊስ ምናምን ልጠራ ነበር በነገራችን ላይ ትንሽ ቢቆይ ኖሮ አደርገው ነበር ያሟል እንዴ ፖሊስ ልጠሪ ነበር አዎ ጠራለት ነበር ምንድነው ሰው ስም ያጠፋው ዝም ብሎ የሚገርም ነው በጣም ነው ያበሳጨኝ ተረጋጊ በቃ እንጂ አሁንማ ትንሽ ለቀቅ አደረገኝ ቀጥ ብሎ ሲሄድ እኮ ምን ብሎ ነው ሄደው ቀጥ ብሎ ምን ብሎ ነው ሄደው አይ በቃ ነገርኩት ለምንድን ነው ሰው እንደዚህ የምታስጨንቀው ምናምን አልኩት አይ ተመሳስላብኝ ነው ምናምን ነገር ሲለኝ ተመሳስላብኝ ነው አለ ተመሳስላብኝ ነው አለ አዎ እንደዛ አይነት ነገር ሲለኝ እኮ በቃ ስለዚህ ተዋት በቃ ምናምን ነገር አልኩት ትንሽ ጮክ ብዬ አናገርኩት ጓልኩበትና በቃ ሄድ ከዚህ ምናምን ነገር ስለው ይቅርታ ምናምን ብሎ ሄደ ሲያስጠላ አለ ዝም ብሎ እንኳንም ሄደ በቃ በእናትህ ግን እናንተ እንሄዳውን ሰው እንዲህ ነው ዝም ብሎ በቃ ወይ ትንሽ ሰላም ካልከው የሆነ ቀን ወይ የሆነ ነገር ካልከው በቃ ፍቅረኛ ናት ነው የሚለው ሁሉ ያለ ሰው እንዳለ
ኦኬ ከዚህ በፊት ሰላም ብለሽ ወይ ደግሞ አንድ ሰፈር ናችሁ ነው? ምን አውቃለሁ ቢሆን ነው ታዲያ ምሽስ ፈጠጥ ብሎ ፍቅረኛ ናት ብሎ የመጣው ያሟል እንዴ? ኦኬ ታውቂዋለሽ ነው? ላይ ማን ነው ላይ ነው ተሰሮ ነብኝ ማቆም መሰለኝ ልጁ። ኦኬ አላውቅም ብቻ እዚህ ጋር እዚህ አካባቢ ይታጡ። ኦኬ እንዴ የሚሰበሰቡ ናቸው ወርታችን ምናምን ነገር። አዎ ትንሽ አንድ ሁለት ቀን ተገገብ ለሰላም ካልካቸው አይኖጥተው ነው የሚመጡት እንደዚህ። የምር እንዴ ያሟል እንዴ? እውነት ሲጀምር ለዛ እኮ ነው እንሂድ ያልኩት። ጥሩ አይደለም ሰፈር ውስጥ እንደዚህ ምናምን ነገር መኪና ውስጥ ቁጭ ብለህ እንዲህ ሳይቅ ደግሞ ሊንቁ ነው የሚሞክሩት ጭራሽ። ትክክል ነሽ። ለካ እንዲህ ታወራለች እንዲህ ነው የሚለው ያለ ስም የሚሰጡ የሚገርም ነው። የዚህ ደግሞ ፍቅረኛ ቤቢ ምናምን ብሎ እኮ ሰላም እኔ እኮ ሰላም ሲለኝ እኮ ድንግጥ ነው ያልኩት። ወይ ፈጣሪ ጭራሽ ፍቅረኛ ናት አለ አመዳም እንዴ! የምር ሰላም ሲለኝ ክውን ያልኩት እንዴ! እኔ የምትተዋወቁ እኮ ነው መሰለኝ። በነገራችን ላይ የምታውቀው ነገር ነበር መሰለኝ ካንተ ጋር እና የሆነ ሊቀልድ እየሞከረ መሰለኝና ልረዳው ሞከርኩኝ የሆነ ተረጋግቼ ብቻ በጣም ነው ግን ብስጭት ተደረገኝ። አይ ተረጋጊ አንቺ በቃ ብዙ ስሜታዊ አትሁኝ። ስላወኩሽ ግን ደስ ብሎኛል። እኔም በጣም ደስ ብሎኛል ስለታወቀን ደስ ብሎኛል። ያው ግን ፍቅረኛሽ እንደሆነ ነበር ይነገረኝ። ፍቅረኛ እኮ አይደለም ይሄ ነግሬሃለሁ። እሱማ ነግረሽኛል። ግን ያው ይቅርታ አድርጊልኝና እኔ አሁን ካንቺ ጋር አብረን መሆን አንችልም። ምክንያቱም ማለት መጀመሪያ ተመችተሽኝ ነበር በጣም ማለት መልካም ሴት ነሽ። ሰው መርዳት ያስደስትሻል። ጥሩ ሰው ነሽ። ይቅርታ አድርጊልኝና ግን ፍቅረኛ እያለሽ በእኔ ቺት እንድታረጊበት ምናምን አልፈልግም ማለት ይቅርታ በጣም አንተ ራሱ ልታበሳጨኝ እያልከ ነው። ፍቅረኛ እንዳልሆነ እኮ ነግሬሃለሁ አይደል? እሱማ እንዳልሆነ ነግረሽኛል። ግን ተመሳስለብኝ ነው ብላ እኮ ሄደ ልጁ አይደለ? ሄዳ እና ግን በቃ ማለት ውስጤ ሊቀበለው አልቻለም። ምን ሆኖ ሊቀበለው አልቻለው? ካንቺ ጋር መሆን። እየቀለድክ ነው? መጀመሪያም ስትለኝ ነበረ። ያው ውስጤ ሊቀበለው ይቅርታ ግን በጣም በእናትሽ መልካምነትሽ እንዳለ ሆኖ ግን በቃ ኖርማል ጓደኛ መሆን እንችላለን። ሰውዬ እየቀለድክ ነው? የእውነቴን ነው። ያማሃል እንዴ? በጣም ይቅርታ። እሺ መኪናውን ክፈተውና አስወርደኝ። ተመልካ መጀመሪያው ታውቀኝ ነበር ግን ለግማሉ ክፈትና አስወርደኝ። ምን ሆነሽ ነው? ተረጋጊ። በቃ አውርደኝ አልፈልግም። ፍቅረኛሽ እንዴ ምን ሆነሽ ነው? አስወርደኝ በቃ አልፈልግም። መኪናውን ክፈተው። ምንድነው ፍላጎት አልገባኝም። ፍቅረኛ አይደለም ቢኩ ነገርኩ አይደለ? ችግር ምንድነው? ደጋግመህ የምትጠይቀኝ እኮ። አይ እሱ ግን ፎቶ አሳየኝ። በቃ እሺ እንኳን ደስ አለህ። ፍቅረኛው ምን ይፈጠር ታዲያ? ምን ይፈጠር? ፍቅረኛው ነው ምን ይሁን እኮ በቃ። አይ ያው በእኔ ምክንያት ከኔ ጋር ከሱ ጋር እንድትጣሉ አልፈለኩም። በማይመለከት አትገው ለምን? እሺ ቆይ ስሚኝ ተረጋጊና። ምንድነው ችግር? ምንድነው ያማል እንዴ? ሲጀመር ብር ምናምን ብለህ ተልከስከሰራ ስን ይቀርብከኝ አይደለ? ምንድነው ችግር እኮ ላስታርቃችሁ። ምንድነው ታስታርቀን? ማን ነው ተናስታረቅ ያደረገ? ይመለከታል። አይ ያው በእኔ ምክንያት እንደተጣላችሁ እየተሰማኝ ስለሆነ ዝም ብሎ ዘመናት ክፈተውና አስወርደኝ። ያማል እንዴ? መኪናውን ክፈተው አሁን። ማለት በጣም ይቅርታ። ቆይ ተረጋጊ መጀመሪያ። በቃ አስወርደኝ አልፈልግም እኮ። በእኔ ምክንያት ነው የተጣላችሁ። ተባለ ማን ነው አንተ? ራስ እንዴ ነው የምታየው? ምንድነው የምታጣላን አንተ? ይመለከታል። ክፈተውና አስወርደኝ እኮ። ተረጋግተሽ ከሱ ጋር አብረሽ ነው የምትፈልጊው ነው? በቃ አይገባህም። ሁለታችሁም አልፈልጋችሁም። ትፈልጉ ገደል ግቡ። አስወርደኝ በቃ። ምን ሆነ ነው?